መጣሉት አሁን ምን እንደሆነ የምትፈልጊው? በቃ አቤት መጣ ሀዲያ ብሎ እንደተቀበለች መናገር ብቻ ነው። ለምን እንደዛ ማለት ያምሻል እንዴ? በቃ ብሩ አንቺ ተቀሽ እኔ ብቻ ነኝ። እቺ ምስኪን አይደል ልቧ መከፋት የለበትም። ተነቅቶብሻል። ሌባዋ አንቺ ነሽ። ማን ነው ሌባ? አንቺ ተሳስተሽ እንኳን አንድ ነገር ብታረጋት ካንቺ ራስ አልወጣም። የመጨረሻሽ ነው። እሺ ከዚህ ቤት ከገባች ቀን ጀምሮ የሰላም እንቅልፍ ያልተኛቸው አደይ አሁን ላይ ፈተናዋ እንደቀጠለና እንዲሁም እንደተባባሰ ነው። ዛሬ ላይ ፍቅር አሁንም አደይን እያጠመደቻት ነው። ከእለት ተዕለት ተንኮሏም እየባሰባት ነው። በዚህም ደግሞ አደይ እየተጎዳች ነው። ነገር ግን አሁን ላይ ንቋና ብልጧ እንዲሁም ለእውነት የቆመችው ለምለም የኤላ ፍቅረኛ አሁን ከጎኗም ስለሆነች ፈተናዋና እንዲሁም ውጣ ውረዷ የሚቀል ይመስላል። ነገር ግን አሁን ፍቅር ከደመቀ ጋርም በመስማማትና እንዲሁም ክፍያ በመክፈልም አሁንም አደይን ሌባ ለማስባል ተፍ እያለች ነው። ሰላም ለእናንተ ይሁን በያላችሁበት። ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በአደይ ድራማ በክፍል 31 አንዳንድ ነገሮችንና እንዲሁም የታዘብናቸው ነገሮች አጠር መጠን ባለ ቪዲዮ ይዤ መጥቻለሁ ማለት ነው። እንድትከታተሉኝ በትህትና እጠይቃለሁ ማለት ነው። ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱ በማለት እንዲሁም አዲሶች ለሆናችሁ ሰብስክራይብ በማድረግ የቻናሌ ቤተሰቦች ይሁኑ። ታዲያ ዛሬ ላይ ፍቅርና ደመቀም ተስማምተዋል። በዚህም ከባለፈው ደጎስ ያለ ገንዘብ እሰጥሃለሁ አደይ ሀብሉን እንደተቀበለችና ለእኔ እንዳልሰጠኝ ከቤት መጥተህ ተናገር ስትለው ነበር ለደመቀ ይሄን ጥያቄ ያቀረበችለት። ነገር ግን ከዛ በፊት ኪንጎ ሁላቸውንም አስጠንቅቋቸውም ነበር። አደይን የሚጎዳ ነገር ካደረጋችሁ ሁላችሁንም አልለቃችሁም በማለት እንዲሁም በፍቅር ላይም ዝቶባት ነበር። አደይ አሁን ላይ በውጥረት ላይ ናት። እንዳትናገር እንኳን የሚሰማኝ የለም፣ እንዲሁ ብናገር እንኳን ማን ይሰማኛል በማለትም ሀሳቧንና ድንጋጤዋንም ዋጥ አድርገዋለች። ነገር ግን ለምለም ካጠገቧም ሆና እውነት ነገር ነው ያደረግነው፣ ትክክለኛ ውሳኔ ነው የወሰንነው ትላለች። እንዲሁ ባርኮትም በጣም በእህቱ ላይ ተስፋ እየቆረጠ ነው፣ እንዲሁም እየተናደደ ነው። ተንኮሏንና ሴራዋንም ስለሚያውቅ ከአደይ ላይ ብትወርጅ ይሻልሻል፣ እዚህ በኋላ ግን አልምርሽም በማለት ነበር በጥፊ ያላትና እንዲሁም ያስፈራራት። ነገር ግን አሁንም ፍቅር አይኗን በጨው በማጠብም እኔ አይደለውም ጭራሽ እኔ ተንኮለኛ አይደለውም በማለት ነበር ለወንድሟ ያስረዳችው። ነገር ግን ወንድሟ አሁን ላይ ተንኮሏን ስለሚያውቅ እዚህ በኋላ አልሰማሽም፣ ጀሮም አልሰጥሽም በማለት ለአደይ እያጸናናትና እያበረታት ነበር። የፍቅርን ተንኮል እኔ ያውቃለሁ፣ ስለዚህ አንድ ባንድ እረዳሻለሁ፣ አንቺ ከዚህ በላይ ትችያለሽ፣ መቻል ትችያለሽ እያለም ነበር። ግን አደይ እንደባሰባትና እንዲሁም ትዕግስቷም እንዳለቀ ትናገራለች። እኔ ከዚህ በኋላ ከፍቅር ጋር እንዴት ነው የምኖረው እንዴትስ ብዬ በማለት በምሬት ነበር የገለጸችለት። በዚህ መሀል ታዲያ የኤላ ጓደኛ ወይም ፍቅረኛ ለምለም አሁን የፍቅርን ተንኮል ስለምታውቅና ስለምትረዳም አደይንም አሳልፋ ላለመስጠት ወስናለች። በዚህም ኤላም እርቋታል፣ ልቧም ተሰብሯል። በሌላ በኩል ደግሞ ኪንጎ ከልቡ ያፈቀራት በባለፈው እንዳያችሁትና እንደተመለከታችሁትም ፍቅር አሁንም ተንኮልን በመጎንጎን አደይን ለማጥመድ ወስና ነበር። በዚህም ኪንጎ እወዳታለሁ አፈቅራታለሁ ሲል ስለሰማችም አንተ ጥለፋት፣ የገጠር ልጅ ናትና መጠለፍ ነው የምትወድ በማለትም ይህን ነገር ስታቀርብለት ኪንጎም እውነት መስሎት አደይን ጠልፏትና ወስዷትም ነበር። በዚህ መሀልም ለመድፈር ሲዘጋጅም ደመቀ ነበር በድንገት የደረሰላት። ይህ ደመቀ ማለት የአደይ የክርስትና አባት ነበር። ታዲያ በዛ ሰዓት አደይ በጭንቀትና በሀዘን ላይ ሆናም
ደመቀ ያስጥላታል ማለት ነው። በዚህም በጣም ደስተኛና እንዲሁም ለደመቀ የላቀ ምስጋናም አቅርባለትም ነበር። እሱም ደግሞ ግዴታዬ ነው፣ እኔ እኮ ያንቺ የአባትሽ የክርስትና ልጅ ነኝ፣ ስለዚህ የአንቺ አባት ለኔ ብዙ ነገር አድርጎልኛል በማለትም የዋለለትን ውለታም ተናግሯል። ታዲያ በዚህም ደግሞ እንግዲህ ባለውለታ የሆኑት ልጆች አሁን ላይ በምን አይነት ሁኔታ ይገኙ ይሆን? ደመቀ አሁን ከፍቅር ጋር ተስማምቷል። በፍቅር ይሆን በገንዘብ አናውቅምና ልክ አሁን እንደሚያሳየውና እንደሚያመላክተውም አደይን አሳልፎ ከሰጣትም ይሄ ክደት ነው ማለት ነው። ደመቀ በእርግጥ አሁን ላይ ስራ የለም፣ ምን እናድርግ? የግድ ፍቅር ያለችውን ገንዘብ መቀበል አለብን፣ ያለችውንም ማድረግ አለብን፣ አደይን የማይጎዳ ከሆነ ሲል ነበር ለጓደኛው ሲናገር የሰማ ነው። ታዲያ ጓደኛውም እንዳለው አደይን የሚጎዳ ነገር የምታደርግ ከሆነ አልለቅህም ባለው መሰረትም አሁንም አደይን የሚጎዳትና እንዲሁ ተንሸራቶም የሚክዳት ከሆነ አሁንም ደመቀ በጣም ያናድዳል ማለት ነው። ፍቅር አሁን ላይ በደስታና በልበ ሙሉነት እንዲሁም በራስ በመተማመንም ይሄው ደመቀ እውነታውን ይነግራቸዋል። እኔን ካላመናችሁኝ በማለት ነበር ሁላቸውንም ያስደነገጠቻቸው። በዚህም ኤላ በጣም ደንግጧል። ምን ሊያደርግ ነው ይሄ ሰውዬ የመጣው በማለትም ጥያቄ ፈጥሮበታል። እንዲሁም ባርኮት አይኑን በማፍጠጥም አንተ ከዚህ ቤት ምን ትሰራለህ ሲል ነበር። በዚህም አደይ በጣም ደስ ብሏታል። እውነታውን ይናገራልና እንዲሁም ፍቅር ትጋለጣለች በማለትም ራሷንም ነፃ ለማውጣት በድንጋጤ እየታገለች ነበር የተመለከትናት። በዚህ መሃል ግን አሁን ለእውነት የቆመችውና እንዲሁም ከአደይ ጎን የቆመችው ለምለም እንዲሁም ብልጧ ተንኮለኛዋን ፍቅርን ታውቃታለችና ፍቅር ይሄን ሰውዬ እንዴትና በምን ሁኔታ አመጣሹ በማለት ነበር ከሷ ላይ ያፈጠጠችባት። ሁላቸውም በመፋጠጥ ነበር ሲስተያዩና ሲመለከቱ የነበረ። ታዲያ ደመቀም አሁንም ሁላቸውም ሲያፈጡበት እሱም እንዲሁ አፍጦ ነበር። እንዲሁ በኩራትና በንዴት ነበር ሲመለከታቸውና እንዲሁ ሲያቸው የነበር። በቀጣይስ ከማን ጎን ይቆም ይሆን? ከፍቅር ጎን ወይስ ከምስኪኑ አደይ የሚለውን እናያለን። በሌላኛው ደግሞ ለእንግድነት የመጡት እህትና ወንድም ዴብና ሊዲያ በድንገት ግን በፍቅር ተጠምደዋል። ዴብ በአደይ ፍቅር እንዲሁ ሊዲያ በኤላ ፍቅር። ታዲያ አሁን ሊዲያ ተንኮለኛና እንዲሁም ሴረኛ እየሆነች ነው። በዚህም በፍቅር ምክንያት አሁን ኤላን ለማግኘት የማትገባበት ነገር የለም። ነገር ግን ወንድሟ እየተናደደባትና እንዲሁም ለቤተሰብ ተናግሬ ጉድሽን ነው የማፍረጠርጠው በማለትም ሲያስፈራራት ነበር። ከዚህ በኋላ ግን ሊዲያና ፍቅር አብረው የሚሰሩ አይመስለኝም እኔ እንደማየውና እንደምገምተው። ምክንያቱም ወንድሟ አስፈራቷታል። ለአባታችን ደውለን የማይሆን ነገር እንደምታደርጊ እናገርብሻለሁ በማለት ነበር የነገራት። ታዲያ ሊዲያም ሞልቃቃ ብትሆንም እንኳን አባቷን ታከብራለችና በፍጹም ይሄንንማ ልታደርግ አልፈቅድልህም፣ አባቢ ያዝንብኛል በማለት ነበር የመለሰችለት። ለዚህም ደግሞ አደይን አስከፍተሻታል፣ ነይ ይቅርታ ጠይቂያት በማለት ሲጠይቃትም እሷም እያጉረመረመች ቢሆንም ይቅርታ ለመጠየቅ ቀርባለች። ታዲያ አሁን ላይ እንደኔ ግምት ከፍቅር ጋር አብረው የሚሰሩ አይመስለኝም። ምክንያቱም ሊዲያ በጣም ትፈራለችና እንዲሁም ወንድሟንም ስነ ስርዓት መያዝ ይኖርብሻል እያለም ሁልጊዜም ይነግራትና ያስጠነቅቃታል ማለት ነው። እናም የዛሬው ቪዲዮ ያቆመው ከዚህ ላይ ነበረ። ስለተከታተላችሁኝና አብራችሁኝ ስለቆያችሁ ከልብ አመሰግናለሁ በማለት ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። መልካም ጊዜ። ቻው ቻው።